ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። በጣም አሳዛኝ ዜና ነው ይዤላችሁ የመጣሁት። እንግዲህ ሌሊሳ ፈይሳ ማለት ነው በመኪና አደጋ ህይወቱ አልፏል እየተባለ ይገኛል። ሰዎች ግን ህይወቱ ግማሽ ሰው ህይወቱ እንዳለፈ እየተናገሩ ነው። ሌሎች ደግሞ መረጃ ደግሞ አይደለም የሰውን ህይወት አጥፍቶ ነው እሱ ተሰውሯል፣ ከሀገር ወጥቷል እየተባለ ነው። ይሄ አድራሻ ለማጥፋት ነው የሚሉ ሰዎችም አሉ። እሱም ህይወቱ እንዳለፈ ነው እየተነገረ ያለው። እውነቱ ግን የትኛው እንደሆነ ብቻ አልገባንም። እስኪ መረጃው ሙሉ ለሙሉ ላስገባላችሁ። ታስታውሳላችሁ በቀነኒ ጉዳይ በጣም አስቀያሚ ነገር ሲናገር የነበረው ፈይሳ ለሊሳ አሁን ደግሞ ሰክሮ መኪና ሳያሽከረክር የሁለት ሰዎችን ገጭቶ አንድ ህይወት አልፏል። አንደኛው ክሪቲካል ኮንዲሽን ላይ ይገኛል። እንግዲህ ሰውዬ እንደዚህ አይነት ችግሮች ያጋጥማሉ ብሎ ይህን አስተያየት ሰጥቶ ድራይቭ አድርጎ ዝም ብሎ አምልጧል ከፖሊስ እና አሁን ደግሞ ውጭ ወጥቷል ብሎ እየተነገረ ይገኛል። እኔ የምለው ኢትዮጵያውያን ለአንዱ የእንጀራ እናት ለአንዱ እናት የሆነችበት ሀገር ነው እንዴ? ከመንግስት ጋር የተጠጋጉ ሰዎች ምንም አይነት ጥፋት ቢያጠፉ ከዚህ በፊት በአንዱ ዓለም አዱኛ አይተነዋል። ቀነኒን እንደዛ አድርጎ አሰቃይቶ በድሎ ቀጥቅጦ ህይወቷን አጥፍቶ የገዛ ወንድሟ ምስክርነትን እራሱ ከአንዱ ዓለም ምስክርነት ወንድሟ አለ ብሎ ተናግሮ ወንድሟ ሙሉ መረጃ ሰጥቶ ምስክርነት የሰጠ እያለ እያያችሁ ዝም ያላችሁ፣ አሁን ደግሞ ፈይሳ ለሊሳ ይህንን ነገር ሲደግመው ሰው ገጭቶ ገሎ የማይታሰርበት ሀገር ሆኗል። እኔ ምለው በኦሮሞ እንዳየሁት ታዋቂ ሰዎች ቢያጠፉ የማይነኩበት እንደሆነ እያየሁ፣ ታዋቂ ሰዎች የማይነኩ ጫፋቸው የማይነካ ሰው እንደሆነ እያየን ነው። ሌሎቹ ቢሆን ማንቁርቱ ተይዞ ብዙ ፖለቲካ ይሰራባቸው ነበራል። እንዴት ነው ፍትህ የሚጓደለው? አሜሪካን ሀገር የኮንግረስ ሰው ሆንክ ምን ሰው ሆንክ ሰው ገጭተህ ከተያዝክ እስር ቤት ነው የምትገባው። አትሌት ፈይሳ ለሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ለሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና የፖሊስ ምንጮች ለዛሀበሻ እንደገለጹት ክስተቱ የተፈጠረው በነፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለመዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ፣ ቲክቶከሩ ጆን ዳንኤል በተቀጣበት ሕግ አትሌት ፈይሳ ለሊሳም ሊከሰስ ይችላል።
ጉዳዩን ከህግ አኳያ እንመልከተው። አትሌት ፈይሳ ለሊሳ ላይ የተሰሙ ያሉ ክስተቶች በኢትዮጵያ የወንጀለኛ መቅጫ ህግና በሌሎች ተዛማጅ ህጎች መሰረት ሊያስከትሉ የሚችሉትን ከባድ ህጋዊ አንድምታዎች እንደሚከተለው መተንተን ይቻላል። አንደኛ፣ በትራፊክ አደጋው ረገድ የሚጠበቅ ተጠያቂነት። አትሌቱ አደጋ አድርሶ ከአካባቢ መሰወሩ በራሱ ተጨማሪ ወንጀል ነው። በኢትዮጵያ የትራፊክ ደንብ መሰረት አደጋ ያደረሰ አሽከርካሪም ወዲያውኑ መኪናውን አቁሞ ለተጎጂዎች እርዳታ የመስጠት፣ አደጋውን ለፖሊስ ሪፖርት የማድረግ፣ ፖሊስ እስኪመጣ ድረስ ከአካባቢው ያለመራቅ ግዴታ አለበት። ከአደጋው ስፍራ መሸሽ ወይም ሂት ኤንድ ራን በህግ ፊት ጥፋተኛ የመባል እድልን ከማስፋትም በላይ በሰው አካል ላይ ለደረሰው ጉዳት የሚጣልበትን ቅጣት ሊያከብድበት ይችላል። 2. የጦር መሳሪያ አጠቃቀምና የዛቻ ወንጀል። በጸጥታ ኃይሎች ላይ መሳሪያ መምዘዝና ዛቻ መሰንዘር እጅግ ከባድ ህጋዊ መዘዝ አለው። አትሌቱ የታጠቀው መሳሪያ ህጋዊ ፍቃድ ያለው መሆኑ መጀመሪያ ይጣራል። ፍቃድ ቢኖረው እንኳን መሳሪያውን ለዛቻና በህግ አስከባሪዎች ላይ ለመጠቀም መሞከሩም ፍቃዱ እንዲሰረዝና መሳሪያው እንዲወረስ ያደርጋል። በስራ ላይ ባሉ የፖሊስ አባላት ላይ መሳሪያ መምዘዝና በመንግስት ስራ ላይ እንቅፋት መፍጠር እንደዚሁም የመንግስት ሰራተኛን በስራ አጋጣሚ ማስፈራራት በሚሉ ወንጀሎች ያስቀጣል። ቲክቶከሩ ጆን ዳንኤል በተቀጣበት ህግ ማለት ነው። 3. ህግን መናቅና የፍትህ ሂደትን የማደናቀፍ ውጤት። ማን እንደሆንኩ አታውቁኝም የሚለውን ንግግርና ከፖሊስ ቁጥጥር ማምለጥ የህግ የበላይነትን የመጣስ ፍላጎት የሚያሳይ ነው። ይህም ፍርድ ቤት ጉዳዩን በሚመለከትበት ወቅት ለተከሳሹ የሚሰጠውን የዋስትና መብት ሊያሳጣው ይችላል። ተከሳሹ ሊሰወር ይችላል የሚል ስጋት ስለሚፈጠር አትሌቱ በቁጥጥር ስር ሳይውል ከአገር ጥሎ ወጥቷል የሚለው መረጃ ከጠናከረና በዛው ከቀረም በኢንተርፖል በኩል ዓለም አቀፍ የመያዣ ትዕዛዝ ሊወጣበት ይችላል። በሌለበት ክስ ተመስርቶም የፍርድ ሂደቱ ሊቀጥል ይችላል። ወደ አገር ቤት በሚመለስበት ጊዜም ወዲያውኑ በቁጥጥር ስር እንዲውል ይደረጋል። አትሌቱ ቀደም ሲል የነበረው ዝናና ለሀገር ያስገኘው ክብር በወንጀል ህግ ፊት ከጥያቄ ነፃ ሊያደርገው አይችልም። ይልቁንም እንዲህ ያሉ ድርጊቶች በታዋቂ ግለሰቦች ሲፈጸሙ ለህዝብ ደህንነት ስጋት በመሆናቸው ህጉ አርያ የሚሆን እርምጃ እንዲወሰድ ሊያዝ ይችላል። ፈይሳ ለሊሳ እንደ ቲክቶከሩ ጆን ዳንኤል ይከተናል። ወደ አድማጭ ተመልካቾቻችን አትሌት ፈይሳ ሌሊሳ እንግዲህ ጀሞ አካባቢ በሚገኘው እና ሰው ሪል ስቴት አካባቢ ሁለት ሰዎችን እንግዲህ ቪኤት መኪና ሲያሽከረክር ገጭቶ አምልጧል የሚባለው መረጃ በሰፊው በማህበራዊ ሚዲያ ላይ ሲሽከረከር ነበር። ይህንንም ተከትሎ አትሌቱ በራሱ የፌስቡክ ገጽ አንድ መልእክትን አስተላልፏል። ወደሱ መልእክት ከማለፋችን በፊት ግን በማህበራዊ ሚዲያ ሲሽከረከር የነበረው መረጃ ምን ይመስላል የሚለውን እንመልከት። ቅዳሜ ዕለት ሌሊት አዲስ አበባ ከተማ ጀሞ ሚካኤል እና ሰው ሪል ስቴት አካባቢ አትሌት ፈይሳ ሌሊሳ ቪኤት መኪናውን ሲያሽከረክር እንግዲህ ሁለት ልጆችን ገጭቷል ይላል መረጃው። አንደኛዋ ልጅ ከባድ ጉዳት የደረሰባት ሲሆን በሞትና በህይወት መካከል ትገኛለችም ተብሎ ነበር። በሰዓቱ አይሲዩ ሩም ውስጥ በከፍተኛ የሕክምና ክትትል ውስጥ ነው ያለችውም የተባለ ሲሆን አንደኛው ልጅ ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል ይላል መረጃው። እንግዲህ በሰዓቱ የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለመያዝ ሲሞክሩ አትሌቱ መሳሪያ በማውጣት እንግዲህ በማስፈራራት ከቦታው እንደተሰወረና እስካሁንም በቁጥጥር ስር እንዳልዋለ እንግዲህ መገናኛ ብዙሃን ላይ በሰፊው መረጃው ሲሰራጭ ነበረ። ፈይሳ ሌሊሳም ይህንን ተከትሎ እንግዲህ እየተነሳበት ስላለው ጉዳይ በራሱ የፌስቡክ አካውንት በቀጥታ አስተያየት ሰጥቷል። ፈይሳ ሌሊሳ ገመቹ በሚለው ቫሪፋይድ በሆነው የፌስቡክ አካውንቱ እንግዲህ ምን ሲል ነው የተናገረው? እሱ ሀሳቡን ያሰፈረው በአፋን ኦሮሞ ነው፣ ግን በአማርኛ ትርጉሙን እንመልከተው። የመስከረሙ ልጆች በደስታ እየፈነደቁ ነው። ይህ ድንገተኛ አደጋ ነው፣ አንተም ነገ ታገኘዋለህ የሚል መልእክትን የያዘ
ሐሳቡን እንግዲህ በፌስቡክ ገጹ ላይ አጋርቷል። ይሄን ተከትሎም እንግዲህ ፈይሳ ሌሊሳ ማለትም አትሌት ፈይሳ ሌሊሳ አደጋውን ስለማድረሱ ራሱ አምኗል። ለዛም ነው ይሄንን ፖስት ያደረገው። አደጋ ነው ሆን ብዬ አይደለም የሚል ሐሳቡን አጋርቷል። ስለዚህ አደጋውን በትክክልም እንግዲህ አድርሷል የሚለውን ወደ እውነታ ያቀረበ ሐሳብ ሰጥቷል የሚሉ ሐሳቦች ከዚህም ከዛም እየበረከቱ ነው። ይሄን ተከትሎ እንግዲህ በዛሬው ዕለት ጠዋት 2 ሰዓት አካባቢ በአይሲዩ ሩም ውስጥ እንግዲህ ከፍተኛ ጉዳት ደርሶባት ሕክምና እየተከታተለች የነበረችው የ16 ዓመቷ ታዳጊ አሁን ላይ ህይወቷ ማለፉ ተሰምቷል። ሕክምናን እየተከታተለች የነበረችው በአለርት ሆስፒታል እንደነበረ እንደዚሁ የውስጥ አዋቂ ምንጮቻችን ገልጸውልናል። ይህን ተከትሎ በዛሬው ዕለት እንግዲህ አዲስ ሌላ መረጃ ወጥቷል። ይኸው ምንድነው? አትሌት ፈይሳ ሌሊሳ የልጅቷን ወይም ደግሞ የተጎጂዋን ህልፈት ከሰማ በኋላ ከሀገር ወጥቷል የሚሉ መረጃዎች በስፋት እየተሰራጩ